የቡልቡላ አላጌ ባራሚቶ የመንገድ ግንባታ ፕሮጀክት እየተከናወነ ይገኛል። ይህ የመንገድ ፕሮጀክት በአጠቃላይ ከ38.8 ኪሎ ሜትር በላይ የሚሸፍን ነው። አጠቃላይ በጀቱም በመንግስት በጀት እየተከናወነ የሚገኝ ሲሆን ከ878 ሚሊዮን ብር በላይ ነው እንግዲህ በጀት ይዞለት እየተከናወነ የሚገኘው። ይህ የመንገድ ግንባታ በተለይም ደግሞ ከቡልቡላ አላጌ የሚወስደው ዋናው መንገድ ከ94 በመቶ በላይ ተጠናቋል። ቀሪዎች ስራዎችን በጥቂት ቀናት ውስጥ የሚጠናቀቁ ነው የሚሆኑት። ከዛ ባሻገርም ከባራ ወደ ሚቶ የሚወስደው የመንገድ ወይም ደግሞ የአገናኝ መንገድ ከ34 በመቶ% በላይ ተጠናቋል። በተለይም ደግሞ ይህ መንገድ ከ9.2 ኪሎ ሜትር በላይ የሚረዝም ሲሆን ከ34% በመቶ በላይ ተጠናቋል። የአፈር ቆረጣና ሙሌት ከዛ ባሻገርም ደግሞ የፍሳሽ ማስወገጃዎች ስራዎችን ጨምሮ በርካታ ተግባራት እየተከናወኑለት ነው የሚገኘው። በተለይም ይህ መንገድ በሀገር በቀሉ ኪቢሽ የተሰኘ ኮንስትራክሽን ነው እየተከናወነ የሚገኘው። በአጠቃላይም ደግሞ ይህ መንገድ በመገንባቱ በአካባቢ ያለውን ኢኮኖሚ በአካባቢ ያለውን የተለያዩ የግብርና ስራዎችን ለማጠናከር ከፍተኛ አስተዋጽኦ እንዳለው ተጠቅሷል። በተለይም ይህ አካባቢ በስፋት በግብርና ምርቶች የሚታወቅ ነው ወይም ደግሞ ከፍተኛ ገንዘብ ሊያመነጩ የሚችሉ የግብርና ምርቶች በስፋት ያሉበት አካባቢ ነው። እንደ ቦለቄ፣ ስንዴ የተለያዩ የግብርና ምርቶች በስፋት የሚመረትበት አካባቢ ከመሆኑ ጋር ተያይዞ የዚህ መንገድ ፕሮጀክት መገንባቱ በአጠቃላይም በአካባቢው ያለውን የግብርና ምርት ወደ ማዕከላዊ ገበያ ለማውጣት ከዛ ባሻገርም አምራችና ሸማቹን ለማገናኘት አርሶ አደሩን ተጠቃሚ ለማድረግ ከፍተኛ አስተዋጽኦ እንዳለው ተጠቅሷል። ከዛ ባሻገርም ደግሞ በአካባቢው ያለውን የቱሪዝም መስህብን ይበልጥ ለዓለም ለመግለጥም ከፍተኛ አስተዋጽኦ እንዳለው ነው የተጠቀሰው። የአካባቢው ነዋሪዎች እንደገለጹት ከሆነ በተለይም ከዚህ ቀደም ለአገልግሎት ወደ ተለያዩ ከተሞች ይሄዱ ነበር። ይህ ደግሞ ከፍተኛ ጫና ይፈጥርባቸው ነበር። በተለይም በቂ ወይም ደግሞ የተሟላ መንገድ አለመኖር በእንቅስቃሴው ላይ ተጽዕኖ ይፈጥር እንደነበር አንስተዋል። ይህ መንገድ መገንባቱ ግን በቀላሉ አገልግሎት ለማግኘት ከፍተኛ አስተዋጽኦ እንዳለው አንስተዋል። የትምህርት፣ የሕክምና የተለያዩ መሰረታዊ ሊባሉ የሚችሉ የአገልግሎቶችን ለማግኘት የዚህ መንገድ መገንባት ከፍተኛ ደስታ እንደፈጠረላቸው አንስተዋል። ከዛ ባሻገርም የሚያመርቱት ምርት በተገቢ ዋጋ ለገበያ ለማቅረብም መንገዱ ወይም ደግሞ ፕሮጀክቱ እየተጠናቀቀ መሆኑ ከፍተኛ እምርታ እንደፈጠረላቸውና ከፍተኛ ደስታ እንደፈጠረላቸው አንስተዋል። በተለይም በዚህ ፕሮጀክት ላይ የወሰን ማስከበር ችግር በስፋት ይነሳ የነበረበት መንገድ ነው። ታዲያ የኢትዮጵያ መንገዶች አስተዳደር የቡታጅራ አካባቢ ፕሮጀክት ማኔጅመንት ጽሕፈት ቤት ከአካባቢው መስተዳድሮች ጋር ባደረገው ንግግር አማካኝነት እነዚህ ችግሮች መቀረፋቸውና አሁን ላይ ይህ ፕሮጀክት ወደ ፍጻሜው እየተቃረበ መሆኑን የተገለጸው። አጠቃላይ የዚህ መንገድ መጠናቀቅ ደግሞ ለአካባቢው ማህበረሰብ ከፍተኛ የኢኮኖሚ መነቃቃት እንዲሁም ደግሞ የቱሪዝሙ እንዲሁም የተለያዩ ዘርፎች ለማነቃቃት ከፍተኛ አስተዋጽኦ ያበረክታል ተብሎ ይጠበቃል። በታቀደለት የጊዜ ገደብ ለማጠናቀቅም በርካታ ተግባራት እየተከናወኑ እንደሚገኙና በጥራትና በፍጥነት መንገዱን እንዲጠናቀቅ ለማስቻልም ስራዎች በስፋት እየተከናወኑ እንደሚገኙ ተነስቷል። ከዛ ባሻገርም ኪቢሽ ኮንስትራክሽን መንገዱን በጥራትና በሚፈለገው ልክ የገነባው መሆኑ ነው እንግዲህ እኛም ባደረግነው ቅኝት ማረጋገጥ የቻልነው።